ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ጊዮን ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። ሰላም ውድ የቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ እያልን ዛሬ ደግሞ ይዘንላችሁ የመጣን ውስብስብ ፊደላት ወይም ደግሞ የአማርኛ እያንዳንዱ ስምንተኛ ፊደላት አሉት ማለት ነው። እነሱን ድምጻቸውን እንዴት አገጣጥመን ስናነባቸው ወይም ደግሞ ማንና ማን ተደምረው የስምንተኛ ፊደሎችን ድምጽ እንደሚሰጠን የምናይበት ይሆናል። ከዛ በፊት በኦንላይን መማርና መከታተል ለምትፈልጉ ከታች ያለው ስልክ ቪዲዮ ስር ባስቀመጥነው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ እናንተ ተጠቀሙበት ማንኛውም ሶሻል ሚዲያ አይበሉን፣ ደውሉልን። በአጭር ጊዜ አቀላጥፋችሁ ማንበብ መጻፍ መማር ትችላላችሁ ማለት ነው። እንዲሁም ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ ህፃናትን ማስተማር የምትፈልጉ ታች ባለው ስልክ አይበሉን፣ ደውሉልን። በአጭር ጊዜ አቀላጥፈው እንዲያነቡ እንዲጽፉ እናስተምራቸዋለን። እሺ ወደ ዛሬ ቪዲዮአችን ስነድ እነዚህ ፊደላት አንዳንዴ ተቀላቅለው ወይም ሲመጡን ለማንበብ እንዳንቸገር እነዚህን ማወቅ ግዴታ ስለሆነ ነው በዛሬ ቪዲዮአችን ይዘንላችሁ የመጣን። እስኪ እናያቸው። ምን ይላል እዚህ ጋር? ው ስ ብ ስ ብ ፊደላት፣ ውስብስብ ፊደላት የሚከተሉት ናቸው። ውስብስብ ፊደላት የምንላቸው የሚከተሉት ናቸው። በጣም ብዙ አሉ። ከነዛ መካከል ግን ቀንጨብ አድርገን ይዘንላችሁ መጠናል። እያንዳንዳቸውን እናያለን። የራሱ ፊደል አንድ ፊደል ማንኛውም ፊደል ወይም ደግሞ ማንኛውም የአማርኛ ፊደል የራሱ ሁለተኛ ፊደል ሲደመር የወ አራተኛ ፊደል የስምንተኛ ፊደል ይሰጠናል ማለት ነው። ለምሳሌ የለን ስምንተኛ ፊደል ለማግኘት ሁለተኛ ፊደሉ ማነው? ሉ ሲደመር ዋ ስናደርገው ምን ይሆናል? በአንድ ላይ ስናነበው ሏ። ይኸው ሏ። ሉ ሲደመር ዋ በአንድ ላይ ስናነበው ሏ ሏ። እሺ የመ ደግሞ ሙ ሲደመር ዋ ሙ ሲደመር ዋ በአንድ ላይ ምን ይሆናል? ሟ ሟ ሟ። ይሄ ደግሞ የረ ነው። ሩ ሲደመር ዋ ሩ ሲደመር ዋ ሯ ሯ። እሺ እቺስ ሱ ነች። የሰ ሁለተኛ ፊደል ሱ ሱ ሲደመር ዋ ሱ ሲደመር ዋ ምን ይሆናል? ሷ ሷ ሷ ሷ። እሺ ሌላኛው ደግሞ እቺ ማናት? ቡ የበ ሁለተኛ ፊደል ቡ ቡ ሲደመር ዋ ማን ይሆናል? ቧ ቡ ሲደመር ዋ በአንድ ላይ ስናነበው ቧ። ይኸው የስምንተኛ ፊደሎች ድምፅ የሁለተኛ ፊደል የማንኛውም የሁለተኛ ፊደል የራሱ የሁለተኛ ፊደል እና የወ የራሱ ሁለተኛ ፊደል እና የወ አራተኛ ፊደል ይሰጠናል ማለት ነው። ለምሳሌ ይሄው ቡ ሲደመር ዋ ቧ። ይቺ ደግሞ የሸ ቤተሰቡና ሁለተኛ ፊደል ሹ ሲደመር ዋ ሹ ሲደመር ዋ በአንድ ላይ ሿ ምን ይሆናል? ሿ። እሺ ሿ። ይቺስ የቀ ሁለተኛ ፊደል ማናት? ቁ ቁ ቁ ሲደመር ዋ ቁ ሲደመር ዋ ይሆናል? ቋ ቋ። ይቺስ እቺ ደግሞ ቱ ነች። ቱ ሲደመር ዋ ቱ ሲደመር ዋ ቷ ቷ ቷ። እሺ እቺ ደግሞ የቸ ቤተሰብ ሁለተኛ ፊደል ቹ ነች። ቹ ሲደመር ዋ ቿ ቹ ዋ ስናነበው እነዚህ ሁለቶች በአንድ ላይ ሆነው ቹ ዋ ይኸው ቹዋ ብለን እናነበዋለን። እሺ እቺ ደግሞ የነ ነች።
ኑ ሲደመር ዋ ኑ ሲደመር ዋ ኗ ኗ ኗ። እሺ እቺ ደግሞ የኛ ቤተሰብ ሁለተኛ ፊደል ኙ ሲደመር ዋ ኙ ዋ ኟ ብለን እናነባዋለን። ኟ ብለን። እሺ እቺስ እቺ ደግሞ የአናት ኡ ሲደመር ዋ ዋ ዋ ይሆናል ማለት ነው። እሺ እቺስ እቺ ደግሞ የከናት ኩ ሲደመር ዋ እስኪ ባንድ ላይ ስናነበው ነው ነቲ ኩና ዋ ባንድ ላይ ስናነበው ኩዋ ኩዋ ኳ ይሆናል። እቺስ ዙ ሲደመር ዋ ባንድ ላይ ስናነበው ዙ ዋ ዟ ዟ። እቺስ እቺ ደግሞ ዡ ነች። ዡ ሲደመር ዋ ዟ ዟ ይሆናል ማለት ነው። ዟ ዟ ብለን እናነባዋለን ባንድ ላይ። እሺ እቺ ደግሞ የደ ነው። ዱ ሲደመር ዋ ዱ ሲደመር ዋ ባንድ ላይ ምን ይሰጠናል? ማንን ፊደል? ዷ ምንላትን ፊደል ይሰጠናል። ዷ ምንላትን ፊደል ይሰጠናል። እሺ እቺ ደግሞ ማነች? ጁ ነች። ጁ ሲደመር ዋ ጁ ሲደመር ዋ ጇ ጇ ይሆናል ማለት ነው። እቺስ እቺ ደግሞ የጨ ሁለተኛ ፊደል ስትደመር ዋ ጩ ሲደመር ዋ ጩ ሲደመር ዋ ባንድ ላይ ምን ይሆናል? ጯ ጯ ይሆናል ማለት ነው። ጯ። እሺ እቺ ደግሞ ጉ ናት። ጉ ሲደመር ዋ ጓ ጓ። እቺስ እቺ ደግሞ ปูነች። ปูሲደመር ዋ ባንድ ላይ ጧ ጧ። እሺ እቺ ደግሞ ጡ ነች። ጡ ጡ ሲደመር ዋ ጡ ሲደመር ዋ ባንድ ላይ ጧ ባንድ ላይ ምን ይሆናል? ጡ ዋ ጧ ይሆናል። እቺ ደግሞ ጹ ናት። ጸጹ ጹ ሲደመር ዋ ጹ ሲደመር ዋ ባንድ ላይ ጿ ጿ ጿ። እሺ ፑ ሲደመር ዋ ፖ ፑ ሲደመር ዋ ፖ ፖ ይሆናል ማለት ነው። ፖ። እሺ እቺስ እቺ ደግሞ ፉ ሲደመር ዋ ፏ ፏ ይሆናል ማለት ነው። እሺ እንደ አያረግን ካየናቸው በእነዚህ ደግሞ ቃላት መስርተን እናያለን ማለት ነው። እናያለን በእነዚህ ቃላት መስርተን እናያለን። እሺ ቃላት መስርተን ስናይ እቺ ማናት? ከለቤት አራተኛ ፊደል ላ እቺ ሟ በአንድ ላይ ላሟ ላሟ ምን ይሆናል? በአንድ ላይ ላሟ ላሟ። ይሄኛውስ ሯ ሯ ጭ ሯ ጭ ሯጭ። ይሄስ ቧ ን ቧ ቧንቧ ቧንቧ። እቺስ እቺ ሷ ች ን እሷን እሷን እሷን። እሺ እቺ ደግሞ ት እቺ ን እቺ ት እቺ ን ች ሿ በአንድ ላይ ትንሿ ትንሿ። እቺስ እቺ ል እቺ ጇ በአንድ ላይ ልጇ ልጇ። እቺስ ቋ እቺ ን እቺ ቋ ቋንቋ ቋንቋ። እቺስ ኳ እቺ ስ በአንድ ላይ ኳስ ኳስ። እንደዚህ እያደረግን መለማመድ ትችላላችሁ ማለት ነው። በዛሬው ቪዲዮ ይዘንላችሁ የመጣን ይመስላል። በሌላ ቪዲዮ ውስጥ እስከምንገናኝ ድረስ በኦንላይን መማርና መከታተል የምትፈልጉ እንዲሁም ህጻናትን ማስተማር የምትፈልጉ ከታች ባለው ስልክ በቴሌግራም በኢሞ በዋትስአፕ ባይበሉን። ለዛሬ ይዘንላችሁ የመጣን ይህን ይመስላል። በሌላ ቪዲዮ ውስጥ እስከምንገናኝ መልካም ጊዜ